አሁን በስልጣን ላይ ያለው አይነት አገዛዝ ባለበት ሀገር በተለይም ደግሞ የዶክተር አብይ አህመድ አይነት መሪ ባለበት ሀገር ከትጥቅ ትግል ነፃ መሆን አይቻልም። ሁሉንም በኃይል ማንበርከክ አለብኝ ብሎ ይሄን ካላደረኩ እንቅልፍ አልተኛም ብሎ ያመነ ጠቅላይ ሚኒስትር ባለበት ሀገር ትጥቅ ትግልን ማስወገድ አትችልም። ተፈጥሯዊ ነው። ሁሉንም በጠመንጃ አንበርከካለሁ አሸንፋለሁ ብለህ የህልውና አደጋ ስትጋርጥበት ጠመንጃ አንስቶ መሸፈቱ የሚቀር አይደለም። መሸፈት ነገር ልናገር እኔ በትጥቅ ትግል አላምንም። ዘላቂ መፍትሄ ያመጣልናል የሚልም እምነት የለኝም። ግን በትጥቅ ትግል የሚያምኑ ወንድሞቻችን ለምን ወደ ትጥቅ ትግል እንደገቡ እረዳለሁ። አሳማኝ ምክንያት አላቸው። ገዢው ፓርቲ ነው ወደዚህ ገፍቶ ያስገባቸው። ለነሱ ጠመንጃ ማንሳት ዋናው ተጠያቂ አገዛዙ ነው። የሰላምን በር የዘጋው ኃይል። እነዚህ ኃይሎች የሚያራምዱት አቋም እኔ የማላምንበትም ቢሆን በአንድ ነገር ግን እንደሚበልጡ እናምናለን። እነሱ በሚያምኑበት ስልት ዋጋ እየከፈሉ ነው። መስዋዕትነት እየከፈሉ ነው። እያወሩ አይደለም። ምትክ የሌለውን ውድ ህይወታቸውን በጦር ሜዳ ተሰልፈው ለመገበር ተዘጋጅተው እየተዋጉ ነው። እያወሩ አይደለም። አንድ ሰው በምታምንበትም በማታምንበትም ይሁን ላመነበት ነገር ለመሞት ሲዘጋጅ ማድነቅ አለብህ፣ ማክበር አለብህ። ይሄ ህዝባዊ እምቢተኝነት ድንገት እንዳይፈነዳ ነው ፍርሃት። ያ አደጋ አለ። ምክንያቱም ኢትዮጵያውያኖች ካለፈው ትውልድ ስተት መማር ካለብን ከአሁን በኋላ የሚካሄደው ህዝባዊ እምቢተኝነት በአንድ በኩል ከተጀመረ በማሸነፍ የሚጠናቀቅ መሆኑን እርግጠኛ መሆን አለብን። መሀል ላይ የማይቋረጥ አንድ። ሁለተኛ ከተጀመረ በኋላ በሌሎች ብልጣብልጦች የማይጠለፍ መሆኑን እርግጠኛ መሆን አለብን። ሄዶ የማይከሽፍና ሌላ አምባገነን የማይተካ መሆኑን እርግጠኛ መሆን አለብን። በዚህ ረገድ መደረግ ያለበትን ዝግጅት ካደረግን 45 ቀን በጣም በተለጠጠ ሁኔታ አጋንኛዋለሁ ልል ይችላል። ይቻላል የሚል እምነት ነው ያለኝ። ይሄ ይቻላል ሲባል ግን እንዲሁ ዝም ብሎ ዛሬ ይቻላል ማለት አይደለም። እነዛን 11 ቅድመ ሁኔታዎች ተስማምቶ ለማሟላት የራሱ የሆነ ሂደት ይጠይቃል፣ ድካም ይጠይቃል፣ የሐሳብ ዝግጅት ይጠይቃል፣ የድርጅት ዝግጅት ይጠይቃል፣ የስነ ልቦና ዝግጅት ያስፈልጋል፣ የአስተሳሰብ አንድነት ያስፈልጋል። ያን ካደረግን በኋላ ግን ሰላማዊ ህዝባዊ እምቢተኝነቱን በይፋ አውጀን 45 ቀን ይሄ መንግስት ሊቋቋመው አይችልም። እንደው በጣም ጀነረስ ሆኜ የሰጠሁት እድል ነው ማለት ነው። እና ከተደማመጥን እዛ ላይ በተቀመጠው ሁኔታ ዝግጅት ካደረግን እኔ ምንም ጥርጥር የለኝም፣ አብሶሉትሊ እርግጠኛ ነኝ በአጭር ጊዜ አምባገነኑን መንግስት ለሰላም ለድርድር ማንበርከክ ማሸነፍ ይቻላል የሚል እምነት ነው ያለኝ። ይሄ ላይ ቪዥታ ያለው ሰው ያን ሰነድ ያንብብ፣ የግንቦት ማንፌስቶ የሚለውን አንብቦ መረዳት ይችላል። ቻሌንጅም ሊያደርገኝ ይችላል ማንም ሰው። ብዬ የጻፍኩት በስሜት የጻፍኩት ነገር አለ። ሀገር ቤት ያለው ህብረተሰብ በሰላማዊ ትግል እምነት ኖሮት ዋጋ ሊከፍል ሊሰለፍ የሚችለው እነዛ 11 ቅድመ ሁኔታዎች ሲሟሉ ነው። በእኛ በኩል በፖለቲካ ኃይሉ፣ በኤሊቱ፣ በሲቪክ ማህበራት በኩል ያ ባልተሟላበት ሁኔታ የፈለገ ብንጠብቅ ላይመጣ ይችላል። ቅድም እንዳልኩት ድንገተኛ በሆነ ሁኔታ ከተፈጠረም ውጤታማ ላይሆን ይችላል። ስለዚህ በአንድ በኩል ህብረተሰቡ አምኖበት ይሄን ህዝባዊ ሰላማዊ እምቢተኝነት እንዲጀምር ከፈለግን እነዛን 11 ቅድመ ሁኔታዎች መጀመሪያኛ ማሟላት አለብን። በሌላ በኩል ደግሞ ቅድም እንዳልኩት ያ ትግል ከተጀመረ በኋላ ውጤታማ እንዲሆን እነዛ 11 ሁኔታዎች ማሟላት አለባቸው። ስለዚህ ያለ ምክንያት አይደለም እነዛ ቅድመ ሁኔታዎች የተቀመጡት። እነዛ ከተሟሉ ምንም ጥርጥር የለም የኢትዮጵያ ህዝብ አምኖበት ወደ ሰላማዊ ህዝባዊ እምቢተኝነት ይገባል። አንድ እሱ እኔ እውነቱን ለመናገር እኛ ራሳችን ገፋፍተን የህብረተሰቡን አይምሮ አሳምነን ሰላማዊ ህዝባዊ እምቢተኝነትንም ከማምጣታችን በፊት ራሱ ገንፍሎ ሊወጣ ይችላል የሚል እምነት አለ፣ ስጋት አለ። ያ ግን የራሱ አደጋ ይዞ ሊመጣ ይችላል። እንዳለፉት ሰላማዊ ትግሎች ሁሉ ሊጠለፍ ይችላል፣ ሊጨናገፍ ይችላል። አንድን አምባገነን በሌላ አምባገነን የመተካት ውጤትም ሊያመጣ ይችላል። ይሄ እንዳይሆን ከፈለግን ካለፈው ስህተትና ጥፋት ተምረን ከሆነ በእነዚህ 11 ቅድመ ሁኔታዎች ላይ በቂ ዝግጅት ማድረግ አለብን። ቅድም እንዳልኩት የአስተሳሰብ የሐሳብ ዝግጅት ማድረግ አለብን፣ ድርጅታዊ ዝግጅት ማድረግ አለብን፣ ስነልቦናዊ ዝግጅት ማድረግ አለብን። ይሄን ካደረግን ራሱ ሂደቱን ሊፈጥረው ይችላል። እኛም ራሳችን ህብረተሰቡን አሳምነና ቀስቅሰን ህዝባዊ እምቢተኝነቱን እንዲጀምር ማድረግ እንችላለን። አሁን የለም ይላል ሰው። አዎ የለም፣ እንዲኖር የምናደርገው እኮ እኛ ካልተዘጋጀን፣ እኛ ህብረተሰቡን ካላሳመን በሆነ ተአምር ሊነሳ አይችልም።
ህብረተሰቡ ደግሞ ዝም ብሎም ሊያነሳው አይችልም። የኛን ማሳመን ይጠይቃል፣ የኛን ቅስቀሳ ይጠይቃል። ስለዚህ በዛ ረገድ መስራት ያለብንን ነገር ከሰራን ምንም አትጠራጠር። ኢትዮጵያ ውስጥ አሁን ያለው ነባራዊ ሁኔታ ከኢትዮጵያ ያለፈው ነባራዊ ሁኔታ በዓለም ላይ ካሉ አገሮችና በሰላማዊ ህዝባዊ እምቢተኝነት ለውጥ ካመጡ ከማንኛውም አገር የተለየና የተሻለ ነባራዊ ሁኔታ ነው ያለው እና ይቻላል የሚል እምነት ነው ያለው። ዋናው ነገር በዚህ በይቻላል መንፈስ ላይ መተማመን አለበት። ሁለት ልብ ሆነን አይቻልም። የተለያየ ቋንቋ እየተነጋገርን የተለያየ አስተሳሰብ ህብረተሰብ ውስጥ እያስገባን ይሄን ማድረግ አይቻልም። በሙሉ ልብ በዚህ መንገድ ውጤት መምጣት ይችላል ብለን ስንተማመን ብቻ ያ መምጣት ይችላል። ይሄን እርግጠኛ መሆን ያስፈልጋል እና 45 ቀን ሲባል እንደው ዝም ብሎ ከዛሬ ጀምሮ ወይም ስለተፈለገ ብቻ ወይም ስለታወጀ ብቻ የሚሆን ነገር አይደለም። ያ ሞኝነት ነው፣ ትግልና ለማወቅ 45 ቀን የሚለው በቂ ዝግጅት አድርገን በህብረተሰብ ውስጥ ህብረተሰቡን አሳምነን እኛ በቂ ድርጅታዊ አንድነት ፈጥረን የሐሳብ የስልት ዝግጅት አድርገን ከዚህ ቀን ጀምሮ ብለን ካወጅን 45 ቀን እጅግ በጣም የተለጠጠ ነው። እንደውም ሲበዛ ነው። ሰላማዊ ትግልን ኤግዞስት አድርጋለች በሚለው ሐሳብ በፍጹም አልስማማም። ሰላማዊ ትግል እንደውም የኔ እምነት በኢትዮጵያ ተጨባጭ ሁኔታ በበቂ ሁኔታ አልተሞከረም ማለት አልተጀመረም ብዬ ነው። ሰላማዊ ትግል ቀላል ነገር አይደለም፣ ብዙ ግብአቶችን የሚጠይቅ ነገር ነው። ስለዚህ በዛ ደረጃ ኢትዮጵያ ውስጥ የፖለቲካ ኃይሎች በበቂ ሁኔታ ሰላማዊ ትግል እስካሁን አድርገናል አይደለም ጀምረናልም ብዬ አላምንም እና ኤግዞስት አድርጓል የሚለው ነገር ብዙ የሚሰራ አይመስለኝ። ኤግዞስት አድርጓል እንደውም የሚለው ነገር መስራት ካለበት ለትጥቅ ትግል ነው የሚሰራው። 3000 ዘመን እኮ ነው የተዋጋነው እርስ በርስ ከጥንት እስከ ዛሬ። ከበቂ በላይ ኤግዞስት ያደረግነው በጦርነት ነው። እንደው በጦርነት ነው ክፋቱን፣ አስቀያሚነቱን፣ አውዳሚነቱን ያሳየን ከምንም ነገር በላይ ጦርነት ነው። ከምንም ነገር በላይ ስንሰራው የኖርነው ጦርነት ነው። ግን ደግሞ ነባራዊ ሁኔታውን ተጨባጭ ሁኔታውን ማየት አለብን። አሁን በስልጣን ላይ ያለው አይነት አገዛዝ ባለበት ሀገር በተለይም ደግሞ የዶክተር አብይ አህመድ አይነት መሪ ባለበት ሀገር ከትጥቅ ትግል ነፃ መሆን አይቻልም። ሁሉንም በኃይል ማንበርከክ አለብኝ ብሎ ይሄን ካላደረኩ እንቅልፍ አልተኛም ብሎ ያመነ ጠቅላይ ሚኒስትር ባለበት ሀገር ትጥቅ ትግልን ማስወገድ አትችልም። ተፈጥሯዊ ነው። ሁሉንም በጠመንጃ አንበረክካለሁ አሸንፋለሁ ብለህ የህልውና አደጋ ስትጋርጥበት ጠመንጃ አንስቶ መሸፈቱ የሚቀር አይደለም። መሸፈት ብቻ አይደለም፣ መጠናከሩ የሚቀር አይደለም። መጠናከር ብቻ አይደለም፣ መተባበሩ የሚቀር አይደለም። የኢትዮጵያ ሪያሊቲ አሁን የሚያሳየን ይሄ ነው። እኔ የትጥቅ ትግልን ልመንበትም አልመንበትም፣ እኔ አላምንበት በትጥቅ ትግል ዘላቂ የሆነ ውጤት ያመጣል የሚል እምነት የለኝም። የእኔ እምነት ግን ሌላ ጉዳይ ነው። በተጨባጭ መሬት ላይ ያለው እውነታ ደግሞ ሌላ ጉዳይ ነው። ፍላጎትና ተጨባጭ ነገር የተለያየ ነገር ነው። እኔ ስለፈለኩ አይኖርም ማለት አይደለም። የአገዛዙ ባህሪ እንዲኖር ያደርገው ነባራዊ ሁኔታው እንዲኖር አድርጎታል። ይሄን መገንዘብ ያስፈልጋል። ግን አንድ ነገር ልናገር፣ እኔ በትጥቅ ትግል አላምንም፣ ዘላቂ መፍትሄ ያመጣልናል የሚልም እምነት የለኝም። ግን በትጥቅ ትግል የሚያምኑ ወንድሞቻችን ለምን ወደ ትጥቅ ትግል እንደገቡ እረዳለሁ። አሳማኝ ምክንያት አላቸው። ገዢው ፓርቲ ነው ወደዚህ ገፍቶ ያስገባቸው። ለነሱ ጠመንጃ ማንሳት ዋናው ተጠያቂ አገዛዙ ነው፣ የሰላምን በር የዘጋው ኃይል። እነዚህ ኃይሎች የሚያራምዱት አቋም እኔ የማላምንበትም ቢሆን በአንድ ነገር ግን እንደሚበልጡ እናምናለን። እነሱ በሚያምኑበት ስንት ዋጋ እየከፈሉ ነው፣ መስዋዕትነት እየከፈሉ ነው። እያወሩ አይደለም። ምትክ የሌለውን ውድ ህይወታቸውን በጦር ሜዳ ተሰልፈው ለመገበር ተዘጋጅተው እየተዋጉ ነው። እያወሩ አይደለም። አንድ ሰው በምታምንበትም በማታምንበትም ይሁን ላመነበት ነገር ለመሞት ሲዘጋጅ ማድነቅ አለብህ፣ ማክበር አለብህ። በሰላማዊ ትግል የምናምነው ኃይሎች ግን በተቃራኒው እያወራን ያለው በተግባር ዋጋ እየከፈልን አይደለም። ሰላማዊ ህዝባዊ እምቢተኝነት ይሰራል እንላለን፣ ያዋጣል እንላለን። በተግባር ግን እያደረግነው አይደለም። በተግባር ግን የሚጠይቀውን ዋጋ እየከፈልን አይደለም። በዚህ በልጠውናል። ተወደደም ተጠላ ጠመንጃ ያነሱ ኃይሎች መንግስት በፈለገው መንገድ በሚገባው ቋንቋ ተዘጋጅቼበታለሁ በሚለው መንገድ እያነጋገሩት፣ እኛ ግን ባልተዘጋጅበት በሚከብደው ደካማ በሆነው ጎኑ በማይገባው የሰላማዊ ህዝባዊ እምቢተኝነት ቋንቋ ልናነጋግረው አልቻለም። በዚህ ተበልጠን ይሄ ቁጭት ውስጥ ገብተን በዘላቂነት ደግሞ ሀገራችንን ወደ ሰላም ሊያሸጋግር፣ ወደ ዲሞክራሲ፣ ወደ ብልጽግና ሊያሸጋግር የሚችለው
ሰላማዊ ሽግግር እንደሆነ ተገንዝበን በማንኛውም የዓለም ታሪክ እንደታየ ተገንዝበን በሰላማዊ ህዝባዊ እምቢተኝነት ለውጥ ማምጣት ይቻላል ብሎ መጀመሪያ ማመን ግን በራሱ ግብ አይደለም። ካመን በኋላ ደግሞ ሰላማዊ ህዝባዊ እምቢተኝነቱ የሚጠይቀውን መስዋዕትነት ዋጋ ለመክፈል መዘጋጀት መቁረጥ፣ ሌሎች ሞተውልን ሌሎች ታስረውልን ለውጥ እንዲመጣ ራሳችን ዋጋ ከፍለን ለማምጣት ማመን አለብን። በዛ ደረጃ እስከተማመንን ድረስ ሰላማዊ ህዝባዊ ትግል ተፈትኖ ያለፈ ነው። አብዛኛው የዓለም ህዝብ በሰላማዊ ትግል ነው ችግሩን እየፈታ ያለው። ኢትዮጵያ ውስጥ የማይሰራ ከሆነ ችግሩ የስልቱ አይደለም፣ ችግሩ የኛ የፖለቲካ ኃይሎች ነው። ድክመቱ የስልቱ አይደለም፣ የኛ የፖለቲካ ኃይሎች ነው። በዛ ደረጃ ልንረዳ ይገባል ብዬ ነው ማለት። የኢትዮጵያ ህዝብ ለባህር በር ጥያቄ መታገል አለበት ብሎ በፖለቲካ ፕሮግራም ይህን ሐሳብ ያስቀመጠ የመጀመሪያ ፓርቲ ብቸኛ ፓርቲ የኛ ፓርቲ ነው። በተለያዩ የምርጫ ክርክሮች ምናልባት ይህን ጥያቄ እንደ ጥያቄ የትውልዱ ጥያቄ መሆን አለበት ብሎ በመታገል ረገድ እኔ የነበርኩበት ፓርቲ በጣም ቀዳሚ ነው። ግን አንድ ነገር ማወቅ አለብን እዚህ ላይ ከልባችን ይሄ 130 ሚሊዮን የኢትዮጵያ ህዝብ በእውነትም የባህር በር ማግኘት የምንፈልግ ሰዎች ካለን የአሁኑን የዶክተር አብይ አካሄድ መቃወም ያለብን እኛ ነን። የምንፈልገው ከልባችን የምንፈልገው ነን መቃወም ያለብን። ለምን? የአሁኑ አካሄድ አሁን እነ ዶክተር አብይ እንዳሰቡት የባህር በር አያስገኝልንም አይደለም ጥያቄ። ኢትዮጵያ ወደፊት የባህር በር ለማግኘት የምታደርገውን ጥረት ሁሉ የሚያወሳስብ ነው፣ አደጋ ውስጥ የሚከት ነው። የማግኘት እድላችንን የበለጠ የሚያርቅ ነው። የበለጠ በእውነት ኢትዮጵያ የባህር በር ጥያቄዋ እንዲመለስ የምንፈልግ ኃይሎች ከማንም በላይ ያሁኑን የነ ዶክተር አብይ የቀይ ባህር ጥያቄ ማውገዝና መቃወም ያለብን እኛ ነን፣ ከልባችን የምንፈልገው ሰዎች። ምክንያቱም በዚህ መንገድ አይገኝም። አለመገኘቱ ብቻ አይደለም፣ ወደፊትም የማግኘት እድላችንን የበለጠ ያወሳስብ፣ የበለጠ አስቸጋሪ ያደርገው። ይሄን መረዳት አለብን እና ይሄ ምናልባት አንዱ ከዛ በፊት እንደው ከምራቸው ነው ወይ ይሄ ጠቅላይ ሚኒስትር አሁን ኤርትራን ለመውገድ ተዘጋጅተዋል ፈልገዋል ወይ የሚለውን ነገር መጀመሪያ ማየት ያስፈልጋል። እርግጠኛ መሆን የለብንም በዚህ ጉዳይ ላይ። ውሸታቸውንም ሊሆን ይችላል፣ ለፕሮፓጋንዳም ሊሆን ይችላል። ምክንያቱም ይሄ ሰውዬ ቀላል የማይባል ገንዘብ ከአረብ ኤሚሬትስ ያገኛሉ፣ መሳሪያ ያገኛሉ፣ የገቡት ቃል አለ። ነገ የቀይ ባህር ኃይል እንሆናለን፣ ቀይ ባህር እንቆጣጠራለን። ያኔ በዚህ አካባቢ ባለው ጂኦፖለቲክስ የእናንተ ሚና ትልቅ ይሆናል፣ ተጠቃሚ ትሆናላችሁ እየተባለ ገንዘብ እየመጣ መሳሪያ እየመጣ ነው። ይሄ እንዳይቆም ይፈልጋል አገዛዙ አገር ውስጥ ላለበት ችግር። ስለዚህ ይሄን የቀይ ባህር አጀንዳ ስራዬ ብሎ በመድረኩ እንዲቆይ ማድረግ ይፈልጋል። እኔ ባለኝ መረጃ ለመንግስት ባለስልጣናት፣ ወታደራዊ አዛዦች በሰርኩላር በመመሪያ ተላልፎ የሚነገራቸው የጦርነት ሙድ ውስጥ እንዳለን ሆናችሁ ነው ማሰብና መናገር ያለባችሁ እየተባለ ነው መመሪያ የሚሰጣቸው። ውሸት ሊሆን ይችላል። አንድ ሁለተኛ፣ ይሄ ሰው የማህበራዊ መሰረት እያጡ ነው። ጠቅላይ ሚኒስትሩ ከህዝብ እየተነጠሉ ነው፣ በህዝብ እየተጠሉ ነው። ከፍተኛ የሆነ የቅቡልነት ጥያቄ እየገጠማቸው ነው። ስለዚህ ኪሳቸው ውስጥ ከነበሩት ህዝቡን የመቀስቀሻ መሳሪያዎች ውስጥ ወይም ካርዶች ውስጥ አንዱ ይሄ ጥያቄ ነው ነበር። እኔ ይሄን ከ4-5 ዓመት በፊት ተናግሬዋለሁ። አንድ ወቅት የባህር በር ጥያቄን ዶክተር አብይ አህመድ ወደ መድረክ ይዘው እንደሚመጡ ምንም ጥርጥር አልነበረኝ። በድፍረት ጽፌዋለሁ፣ በድፍረት ተናግሬዋለሁ። ለዛ ቅቡልነት ለዛ ተቀባይነት ማግኘት ሊሆን ይችላል የሚያወሩት። እርግጠኛ መሆን አንችልም። ከልባቸው ነው ብለን እርግጠኛ መሆን አንችልም፣ ከልባቸውም አይደለም ብለን እርግጠኛ መሆን አንችልም። ይሄን ነገር በብቸኝነት የሚያውቁት ራሳቸው ጠቅላይ ሚኒስትሩ ብቻ ናቸው። የሀገሪቱ ምክትል ጠቅላይ ሚኒስትርም የሚያውቁ አይመስልም። ራሳቸው ብቻ ናቸው የሚያውቁት። ስለዚህ ይሄ ጉዳይ ችግሩ ምን መሰለህ? አንድ መንግስት በዚህ ደረጃ የአንድን ሉዓላዊ ሀገር ጥያቄ ውስጥ አስገብቶ እወርሃለሁ፣ በኃይል የባህር በር እነጥቅሃለሁ ብሎ ፕሮፓጋንዳ መስራት ከጀመረ በኋላ መቀስቀስ ከጀመረ በኋላ ጦርነቱን የማስነሳቱ እድል በሱ እጅ ላይ ብቻ ያለ አይደለም። ያ ትሬት እንዲሆነው ስጋት የገባው ኃይል ለኔ የተመቼ ጊዜና ቦታ በሚለው ሁኔታ ጦርነቱን ራሱ ሊጀምረው ይችላል። የኢትዮጵያ መንግስት አሁን በጦርነቱ መነሳት ላይ ቁጥጥር ሊኖረው አይችልም።
ያ ጦርነት ቢጀመር ደግሞ ኢትዮጵያ በወራሪነት ከመከሰስ ከመፈረጅ ልትድን አትችልም። በአደባባይ በይፋ ነው እየተቀሰቀሰ ያለው። እውቅና ሁሉ አገራዊ እውቅናችሁን ሁሉ እነሳችኋለን ነው እየተባለ። ካን ኢማጂን አንድ የጎረቤት ሀገር የኢትዮጵያን ሀገራዊ እውቅና እነሳለሁ ብሎ የኢትዮጵያን መሬት ነጥቃለሁ ብሎ አዋጅ ቢያውጅ እንዴት ነው ሪአክት የምናደርገው? ያ አካል ጦርነት መጥቶ እስኪከፍትብን ጥይቱን እስኪተኩስ እንጠብቀዋለን? ያንስ ማድረግ ትክክል ነው የሚሆነው? አይመስለኝም። ስለዚህ ሪሊ ለጨዋታም ለሌላ ፐርፐዝም ለፕሮፓጋንዳም ብለው አንስተውት ከሆነ ሄዶ ዞሮ የጦርነት አዋጅ ጦርነት የሚያመጣ አደጋ ነው ይዞ የሚመጣው እና በዛ ሁኔታ ውስጥ ነው ያለነው እና በምንም ተአምር አሁን በተያዘው መንገድ የኤርትራን ህዝብ አሸንፈህ የባህር በር ነጥቀህ ኢትዮጵያን የባህር በር ባለቤት ማድረግ አትችልም። ከውስጣዊ ሁኔታችንም ጋርም አይቻልም። ከአካባቢውም ሁኔታ አንፃር አይቻልም። ከዓለም አቀፉም ሁኔታ አንፃር አይቻልም። አንደኛ ህገወጥ፣ ሁለተኛ አሁን ያለንበት ነባራዊ ሁኔታ የፈለገ አይነት የኢንትረስት ትልቅም ቢሆን አይፈቅድልም። እዚህ ሰሜን ወሎ ያለን ፋኖ ማሸነፍ ያልቻለ መንግስት እየተማረከ እጁን እየሰጠ የሚማረክ ሰራዊት የያዘ መንግስት አሁን እንደገና ከሌላ ውጭ ሀገር ጋር ተዋግቼ የዓለም አቀፍን ህግ ጥሼ እንዳንድ ሀያላን ሀገር ጥሼ ያን ጥቅም አስጠብቄ ይቀጥላለሁ። ይሄ በፍጹም የማይሆን ነገር ወደ ውጤት በፍጹም ሊቀየር የማይችል ግን ስለማይቀየር ጦርነቱ አይመጣም ማለት አይደለም። በራሱ በኢትዮጵያ መንግስት ግልብ አስተሳሰብም ሚስ ካልኩሌሽን ጦርነቱ ሊነሳ ይችላል። ሌሎቹ በሰጉ እንወረራለን ብለው በሰጉ አካላትም ሊጀመር ይችላል። የዛ አይነት አደጋ ውስጥ ነው ያለነው እና እኔ አሁንም ደግሜ የምናገረው ኢትዮጵያ ሰላም እንድታገኝ ደህንነቷ እንዲጠበቅ ወደ ዲሞክራሲ ወደ ብልጽግና እንድትሸጋገር ምንፈልግ ከዛም በላይ ደግሞ የወደፊቱ ትውልድ ህዝቡ የባህር በር ጥያቄው አንድ ወቅት ላይ እንዲመለስለት የምንፈልግ የፖለቲካ ኃይሎች ከማንም በላይ አምርረን ይህን ጉዳይ መቃወም ያለብን እኛ ነን የሚል እምነት አለ። ለዛ ጥቅም ተቆርቋሪ ያልሆኑ ኃይሎች ናቸው አሁን የዶክተር አብይ አህመድ የቀይ ባህር ጥያቄ ደጋፊ ሆኑ ደንታ የሌላቸው። ትናንትና የኤርትራ መንግስት ሉዓላዊነታችን ደፍሮ ተጋብዞ የራሳችንን ህዝብ ሲጨፈጭፍ ተቆርቋሪ ያልነበሩ ናቸው። ስለዚህ ተቆርቋሪ የሆኑ ኃይሎች ነን ይህን ነገር መቃወም ያለብን የሚል እምነት አለ። እነዚህ የብልጽግና አመራሮች የሚናገሩትን ንግግር ማዳመጥ ካቆምኩ ቆይቻለሁ። ከጠቅላይ ሚኒስትሩ ጀምሮ የነሱ ንግግር ማዳመጥ ያቆምኩት ስለምጠላቸው አይደለም። እነሱን ሳዳምጥ ራሴን የመጥላት ስሜት ነው የሚሰማኝ። እንዴት ነው አገራችን እንዴት ነው ይሄ በታሪክ ታላቅ ነው የምንለው ህዝብ 130 ሚሊዮን ህዝብ በእንዲህ አይነት ሰዎች የሚገዛው የሚለው ጥያቄ ራሴን እንድጠይቅ ነው የሚያደርገኝ። ለራሴ መጥፎ ስሜት እንዲኖረኝ ነው የሚያደርግ። ያመኛል። በዛ ምክንያት አላዳምጣቸው። ራሴን እንድጠላ ያደርገኛል። በእውነት ራሴን እንድንቅ ያደርገኛል። ምክንያቱም አሳፋለሁ። እኔ ኢትዮጵያዊነትን መቼም ቢሆን አፍሬበት አላውቅም። ጥያቄ ውስጥ አስገብቼው አላውቅም። ኢትዮጵያን የሚመሩ ሰዎች እነዚህ ከሆኑ በኋላ ግን ትልቅ ጥያቄ ተፈጥሮብኛል እና ስለሚያመኝ አላያቸው። እውነቱን ለመናገር ሰዎች ስለምጠላቸው ስለምንቃቸው ይመስለዋል። አይደለም። ራሴን ስለሚያመኝ ነው፣ ስለሚያቆስለኝ ነው፣ ለራሴ ያለኝን ግምት ስለሚያሳጣኝ እና ይሄ ሰውዬ የተናገሩት ነገር በጣም ያሳዝናል። አንድ ትልቅ ህዝብ በሚሊዮን የሚቆጠር ህዝብ ባንዳ ብሎ መሳደብ በጣም ያሳዝናል። ባንዳነት እንኳን ለህዝብና ለግለሰብም አይገባም። እኔ በአገር ውስጥ የፖለቲካ ትግል ማንንም በህይወቴ ባንዳ ብዬ ጠርቼ አላውቅም። ጠላት ብዬ ጠርቼ አላውቅም ማንንም። እውነቱን ለመናገር ባንዳ የሚለውም ደግሞ ትርጉም ከውጭ ጠላት ጋር መተባበር ነው። በድሮም የምናውቀው ተጨባጭ በአገር ውስጥ የእርስ በርስ ጦርነት ባንዳ የሚባል ነገር የለም። አሁን የመጣበት ጣጣ። እሺ ግለሰብን ይሁን እንዴት አንድን ህዝብ ባንዳ ብለህ ትሳደባለህ? የአማራን ህዝብ በዚህ ሀገር ምስረታ ሂደት ትልቅ ሚና ያለውን ህዝብ ያውም ደግሞ ከአማራ ወጣሁ የሚልና አማራን አስተዳድራለሁ የሚል ሰው እኔ ሰሞኑን ሚዲያዎች ሳዳምጥ እንደ ክርክር የሚቀርበው ዋናው ባንዳ ማን ሆነና አቶ ተመስገን እኮ ናቸው። እሳቸው እኮ እንደዚህ ባንዳ የነበሩ አገልጋይ የነበሩ ታዛዥ የነበሩ ናቸው። እንዴት የአማራን ህዝብ በዚህ ይወቅሳሉ የሚል ክርክር ሰማለሁ። እኔ እውነቱን ለመናገር ይህ ክርክር ተገቢ አይመስለኝም። ምንም የባንዳነት ታሪክ የሌለው የአገልጋይነት ታሪክ የሌለው
ታሪኩ ንጹህ የሆነ ሰው ራሱ መጥቶ አንድን ህዝብ ባንዳ ብሎ ከተሳደበ እኔ በቂ መረጃ ሌላ መፈለግ ያለብን አይመስለኝም። ያ ሀገር የህግ የበላይነት ያለበት ቢሆን ነው፣ በጥሩ መንግስት የሚመራ ቢሆን ነው፣ አንድ የመንግስት ባለስልጣን ይሄን ተናግሮ አንድ ቀን በስልጣን ማደር አልነበረበትም። ከስልጣን መልቀቅ አለበት፣ ሪዛይን ማድረግ አለበት። ከዛም አልፎ ህዝብን በመሳደብ መጠየቅ አለበት። ወንጀል ነው። አንድን ህዝብ እንደ ህዝብ ባንዳ ብሎ መሳደብ ወንጀል ነው። ካዲ ብሎ መሳደብ ወንጀል ነው እና ያሳዝናል በእውነት። እና የተናገሩትን ነገር አልሰማሁም። ወደ ዋናው ጥያቄ ልምጣ። ግን የሚያሳዝነው ኢትዮጵያውያኖች ሄደን እዚህ ላይ ነው የወደቅነው። በእነዚህ ሰዎች እጅ ላይ ነው የወደቅነው። አሳፋሪ ነው። ለዚህ ጉዳይ ማንንም ተጠያቂ ማድረግ የለብን፣ ራሳችንን ነው ተጠያቂ ማድረግ የለብን። መስራት የሚገባንን ነገር መስራት ባለመቻላችን አንድ ሀገር በክፉዎች ብቻ አይደለም ችግር ውስጥ የሚገባው፣ ክፉዎችን ከክፋታቸው ማቆም መቻል በማይችለው ዜጋም ጭምር ነው። በዛ ስንፍና በዛ ድክመትም ጭምር ራሳችን ተጠያቂ ነን የሚል እምነት አለ። ኤኒዌይ የአማራ ክልል ሁኔታ በጣም እየተቀየረ ነው። የሆነ ተርኒንግ ፖይንት ላይ እየደረሰ ነው። እኔ የአማራ ፋኖችን ትግል ይሄ መንግስት እንደማያሸንፍ 2 ዓመት ሆኖኛል ከተናገሩ። በሙሉ ልብ ነው ወጥቼ የተናገርኩት። ህዝባዊ ተቀባይነት ያለው ነው። የራሱ የሆነ የፖለቲካ አጀንዳ ያለው ነው። የፋኖን ትግል የፈለገ ዓመት ትዋጋለህ እንጂ አታሸንፍም። ይሄን ከወዲሁ አውቀህ ወደ ሰላማዊ ውይይትና ድርድር ግባ ብዬ ይሄን መንግስት የተናገርኩት ገና ጦርነቱ ሀብሎ ሲጀምር ወደዚህ እንደሚሄድ ምንም ጥርጥር አልነበረኝ። የፋኖ ኃይሎች ላለፉት 2 ዓመታት ፒውርሊ ጎሬላ ፋይተር ነው የነበሩት። ሂቴንድራ አድፍጦ አጥቅቶ የመሄድ ነበር። ሁለት ነገር ማድረግ አይችሉም ነበር። ነፃ መሬት ፈጥረው ምሽግ ሰርተው ራሳቸውን መከላከል አይችሉም ነበር። ሁለት የመንግስት ምሽግ ይዞ የተቀመጠን የመንግስት ኃይል ሰራዊት አጥቅተው ደምስሰው ቦታን መቆጣጠር አይችሉም ነበር። እነዚህ ሁለት ነገሮች መፈጸም የሚችሉት ኮንቬንሽናል በሆነ ሰራዊት። አሁን ወደዚህ ደረጃ እየተሸጋገሩ መሆኑን ነው የሰሞኑ ሁኔታ ያሳይ። አሁን ነፃ መሬት የማስከበር ምሽግ ይዞ የመከላከል አቅም እያሳዩ፣ ከዛም አልፈው ምሽግ ይዞ የተቀመጠን ሰራዊት ወደ መደምሰስ አቅጣጫ እያደጉ ነው። ይሄ መንግስት እዚህ ላይ ቢያንስ እዚህ ላይ መድረሱን አይቶ ተስፋ መቁረጥ አለበት። ትናንትና የዛሬ 2 ዓመት ውርውር የሚሉ ጥቂት ፋኖዎችን ማሸነፍ ያልቻልኩ ወደዚህ ደረጃ ከተሸጋገሩ በኋላ እንዴት አድርጌ ያሸንፋቸዋለሁ ብሎ ማሰብ አለበት። ስለዚህ በአንድ በኩል ከወታደራዊ ቁመና አንጻር በጣም በሚገርም ሁኔታ ፋኖ ወደዚህ አይነት የሰራዊትነት ደረጃ እያደገ ነው። ይሄ ትልቅ ለውጥ ነው። ይሄ ለውጥ መንግስትን ሊያስተምረው ይገባል የሚል ማለት ነው። ሁለተኛ የኃይል አሰላለፍ ለውጥ እየመጣ ነው። አሁን መንግስት በወሎ ጦርነት ከጀርባ ቲፒኤልኤፎች አሉ፣ ከጀርባ ሻቢያ አለ እያለ ነው። እኔ ባለኝ መረጃ ፋኖች በራሳቸው ያደረጉት ኦፕሬሽን እንደሆነ ነው የማውቀው። እስካሁን ድረስ አሳማኝ የሆነ ከጀርባ ሌላ ኃይል ስለመኖሩ ምንም መረጃ የለም። ግን ሆኖስ ቢሆን ያስደንቃል አይመስለኝም። ምን ብያለሁ ቅድም? ይሄ ኃይል በስልጣን ላይ ያለው መንግስት የአይዲዮሎጂ ጉዳይ አይደለም፣ የመርህ ጉዳይ አይደለም። የያዘው አካሄድ ማንኛውንም ተቃዋሚ ኃይል ማንኛውንም ተዋጊ ኃይል የሚያስተባብራ አካሄድ ነው እየተከተለ፣ ሳይወድ በግድ ለጋራ ህልውናው ሲል አብሮ እንዲቆም የሚያደርግ ስልት ነው እየተከተለ ያለው፣ አቋም ነው እያራመደ ያለው። ስለዚህ እኔ አንዳንድ ሰዎች በጣም ፋኖዎችም ቲፒኤልኤፎች ብዙ ርቀት ሄደው እኛ የለንበትም እነሱ የሉበትም የሚል ማስተባበያ ላይ ሲገቡ አይቻልም። እኔ ወደፊት የሚቀር አይመስለኝም። የመተባበሩ ጉዳይ አይመስለኝም። የማይቀር ከሆነ እኔ ማስተባበሉ ምን ጥቅም እንዳለውም አይገባኝም። እውነቱን ለመናገር ቅድም እንዳልኩ አሉበት የሚል መረጃ ባይኖረኝም አይደለም ቀርቶ የቲፒኤልኤፍ እና የኦላ የፋኖ መተባበርና ከሻቢያ ጋራ ከኤርትራ መንግስት ጋራ መተባበሩ የሚቀር አይመስለኝም። እኔ ከሻቢያ ጋራ የኢትዮጵያን ችግር አብሮ ታግሎ መፍታት አይቻልም ከሚሉ ሰዎች አንዱ አላምንበትም፣ አልደግፈውም። ግን በተጨባጭ መሬት ላይ የሚሆነው ምንድነው ብለህ ብትጠይቀኝ የሚቀር አይመስለኝም። ፋኖም ቲፒኤልኤፍም ኦላም ከሻቢያ ጋራ አብረው መስራታቸው ይቀራል። ስለዚህ ይህን እውነታ ይህን ሀቅ የኢትዮጵያ መንግስት መረዳት አለበት፣ ማወቅ አለበት። እነዚህ ኃይሎች ተባብረው ይችላቸዋል፣ ማሸነፍ ይችላሉ? አይችልም።
ስለዚህ አገሪቱንም ህዝቡንም ለባሰ ውድመትና እልቂት ከመዳረጉ በፊት ራሱንም ወደማይመለስ ጥፋት ውስጥ ከማስገባቱ በፊት አሁኑኑ ጦርነትን አቁሞ ወደ ተጨባጭ ወደ ሐቀኛ የውይይትና የድርድር ሂደት መምጣት አለበት። የማይመጣ ከሆነም ምንም ጥርጥር የለው የሱ ህልውና መጥፋቱ ምንም ጥርጥር የለው። ጥያቄው ያለው ያ ነገር ዘላቂ ለውጥ ያመጣልናል፣ ኢትዮጵያን የተረጋጋችሁና እንድትቀጥል ያደርጋል። ይሄ የፖለቲካ ኃይሎች አሁን እነ ዶክተር አብይ አገዛዝ ያስተባበራቸው ኃይሎች ኮሄረንት የሆነ የፖለቲካ አንድነት ፈጥረው ይችን ሀገር ወደ ዘላቂ ሁኔታ ያሸጋግሯታል። በመሐልስ ቀውሱ ከቁጥጥራችን ወጥቶ ስቴትለስ ሊያደርገን አይችልም በሚለው ጉዳይ ነው እንጂ መጨነቅ ያለብን አሁን እየተፈጠረ ያለው የኃይል አስተላለፍ በስልጣን ላይ ያለውን መንግስት እንደሚያስወግድ ነው ጥርጥር የለኝ፣ ምንም ጥርጥር የለኝ። የጊዜ ጉዳይ እና ሪሊ ይሄን ጉዳይ በዋናነት መንግስት ሊያስብበት ይገባል። ቆም ብሎ ማሰብ ይገባል። ከሌሎቹ አገራት ከራሳችን ከኢትዮጵያ ያለፈ ታሪክ መማሩ ይቀርና ከራሱ ያለፉት 7 ዓመታት ድክመቶች፣ ችግሮች መማር ቢችል ጥሩ ነው የሚል እምነት ነው ያለው እና ኢትዮጵያ ተጨባጭ ሁኔታ በዚህ ሁኔታ ነው፣ በዚህ ኃይል አስተላልፍ ለውጥ ነው ያለው። ያ ብቻ አይደለም፣ ኢቭን የሰላማዊ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ድንገት የፖለቲካ ኃይሎችም ከመዘጋጀታችን በፊት ፈንድቶ የሚወጣበት ሁኔታ፣ ብሶቱ ግፉ ሞልቶ መፍሰስ የጀመረበት ሁኔታ ላይ ነው ያለው። አዲስ አበባ ላይ ያለው ውጥረት ቀላል አይደለም። ህዝቡ ልቡ ሸፍቷል። ስለዚህ የሆነ ነገር ስፓርክ ካደረገ ከኛ ቁጥጥርና ዝግጅትን በፊት አገሩን ሊያጥለቀልቅ የሚችል ስርዓቱን ሊያጥለቀልቅ የሚችል ህዝባዊ እምቢተኝነት ሊመጣ ይችላል። ስለዚህ ይሄን ሁኔታ በማወቅ አንደኛ ተቃዋሚ ፓርቲዎች በኃላፊነት ስሜት መተባበር፣ የሀገርና የጋራን ጉዳይ ማስቀደም ላይ ማተኮር አለብን። መለያየት የትም አያደርስም። አንድ ሁለተኛ ህዝቡ የትግሉን ሚና መቀላቀል አለበት፣ መጨበጥ አለበት፣ በእጁ ተሳታፊ መሆን አለበት። ጉዳዩ ያገባኛል፣ በዚህ ሂደት ሊመጣ የሚችለው አደጋ ከማንም በላይ የሚመለከተኝ እኔን ነው፣ ተጠቂ የሚያደርገኝ እኔን ነው። ስለዚህ እዚህ ትግል ባለቤት መሆን አለብኝ ብሎ ተሳትፎ ማድረግ አለበት። ሶስተኛ መንግስት ሳይመሽበት መሽቶበታል ኦልሞስት ግን የበለጠ ሳይመሽበት ከአሁኑ ራሱንም የሚያድንበት አገርና ህዝብንም ከባሰ ጥፋት የሚያድንበትን መንገድ መከተል አለበት የሚል እምነት አለ። እኔ በአጠቃላይ ሳየው የሀገሪቱ ተጨባጭ ይህን የሚመስል ነው የሚመስለው። የፕሪቶሪያው ስምምነት ተፈርሞ ሰነዱን ማየት በቻልን በጥቂት ሰዓታት ውስጥ ነው የፕሪቶሪያው ስምምነት ያስደስታል፣ ያሳዝናል፣ ያሳስባል የሚል አርቲክል የጻፍኩት። ይዘቱን ብቻ ያኔ ወዲያው በሰዓታት ውስጥ አይቼ በተግባር ሊለወጥ እንደማይችል እርግጠኛ ነበር። በድፍረት ነው የተናገርኩት። በማግስቱ 40 ምንጭ ነው መሰለኝ ደቡብ አካባቢ ጠቅላይ ሚኒስትሩ ሄደው በፕሪቶሪያው ስምምነት 100% ሙሉ በሙሉ የኛን ፍላጎት አሳክተናል ብለው ሲናገሩ በአሸናፊነት ስሜት ያ ስምምነት የውሸት ስምምነት እንደሆነ ምንም ጥርጥር አልነበረ፣ የትም የማይደርስ እንደሆነ ምንም ጥርጥር አልነበረ። ስለዚህ አስቀድሞ በሁለቱም ኃይሎች ጊዜ መግዛት ለጊዜው ለሁለቱም ህልውና ጦርነቱ ከፈጠረው አስገዳጅ ሁኔታ ደጋግሜ ተናግራለሁ። ታንክስ ለጦርነቱ ይሄን ጦርነት ያስቆመው ራሱ ጦርነቱ ነው። አስከፊ ገጽታውን ለሁለቱም ኃይሎች በማሳየት ጦርነቱን ያስቆመው ራሱ ጦርነቱ ነው ብያለሁ። ምስጋና የሚገባው ራሱ ጦርነቱ ነው ብያለሁ፣ እምነት አይደለም። እና ጊዜ ገዝተን የተሻለ ሁኔታ ሲፈጠር፣ የተሻለ ጊዜ ሲፈጠር፣ የተሻለ ዝግጅት ስናደርግ ጦርነቱን እንቀጥላለን የሚለው አስተሳሰብ አይምሯቸው ውስጥ ነው እና እኔ ምንም ጥርጥር አልነበረኝ። እና እኔ አሁን እነ ጀነራል ታደሰን የራሳቸውን ባያሙኝ ጥሩ ነው። የፕሪቶሪያው ስምምነት ከተጣሰ ዘመን አልፎታል። አንድ ጊዜ አይደለም፣ 2 ጊዜ 3 ጊዜ አለ ደጋግሞ ተጥሷል፣ ብጥስጥስ ብሏል። አሁን ይሄ ፕሪቶሪያ የሚባል ስምምነት ከፕሮፓጋንዳና ከፒአር ስራ ባለፈ ይሰራል ብሎ የሚጠብቅ ሰው ካለ ለኔ ሞኝ ነው፣ ወይም ዝም ብሎ እንደው ተራ ንግግር እያደረገ ነው ብዬ ነው የምለው። እና የፕሪቶሪያው ስምምነት ከጥቅም ውጭ ከሆነ ቢያንስ ህወሓት የሚባለው ፈራሚ አካል ህጋዊ እውቅና የለህም ብሎ ከተሰረዘ በኋላ የፕሪቶሪያ የሚባል ስምምነት እንዴት ሊኖር ይችላል? ሁለት ተጋቢዎች ሊኖሩ ይችላሉ፣ ባልና ሚስት። አንደኛው ናቹራል በሆነ ህይወቱን ቢያጣና ቢሞት ከዛ በኋላ ጋብቻ አለ ይባላል? በአንድ ሰው ጋብቻ ሊኖር አይችልም። በሁለት ተፈራራሚዎች የተፈረመ ስምምነት አንደኛው ህጋዊ ህልውናው ተሰርዟል፣ ጠፍቷል ከተባለ በኋላ ስምምነት የሚባል ነገር የለም።
እኔ ለምን እንደሆነ አይገባኝም። ራሳችንን የምናሞኘው ገዢው ፓርቲም በቲፒኤልኤፍ ዙሪያም ያሉ ሰዎች የጊዜው አስተዳደሩም ሰዎች ፕሪቶሪያ ምን እንዲህ አይነት ቀልድ ምንም ጥቅም ያለው አይመስልም። እውነቱን ለመናገር የማይመጥን ፖለቲካ ነው። ፕሪቶሪያ ስምምነት የሚባል ነገር የለም። ከተሰረዘ ቆይቷል። ምንም ህልውናም የለውም። እኔ ከሱ የምጠብቀው ምንም ነገር የለም። የዛሬ 5 ዓመት ምርጫ ይሄን የተጀመረ የለውጥ ሂደት በአግባቡ በመዋቅር መርተን በሮድማፕ በፍኖተ ካርታ መርተን ውጤታማ የሆነ ሽግግር እስካላመጣን ድረስ ምርጫ ማካሄዱ ችግራችንን ያባብሰዋል እንጂ አይፈታውም ብዬ አቋም አራምጃለሁ። እውነቱን ለመናገር የዛሬ 5 ዓመት እኮ በብዙ ርቀት ከዛሬው በተሻለ አንጻራዊ መረጋጋትና ሰላም ኢትዮጵያ ነበራት አይደለ? እንዳሁን እኮ ትርምሱ አልወጣም ነበር። እንዳሁን እኮ ጦርነት በጦርነት አልሆነችም ነበር። ምርጫውን ይሄ መንግስት ጨክሮ የሚያካሂደው ከሆነ ደግሞ ቆም ብለን ማሰብ አለብን። ዝም ብለን እጃችን አጣጥፈን ያን የፖለቲካ መድረክ ለሱ ልንተውለት ይገባል የሚል እምነት የለኝም። ለራሳችን በሚጠቅም አግባብና ሁኔታ ሂደቱን መድረኩን ልንጠቀምበት ይገባል የሚል እምነት አለ። በዛ ላይ የሚኖረንን ውሳኔ በስሜት መወሰን ያለብን አይመስለኝም። የፖለቲካ ኃይሎች በደንብ ግራና ቀኙን ጥቅምና ጉዳቱን አመዛዝነን ከራሳችን ጥቅምና ፍላጎት አንጻር ከትግሉ አንጻር መዝነን ነው መወሰን ያለብን። ምንም ጥርጥር የለውም ነፃና ፍትሃዊ የሚባል ምርጫ በኢትዮጵያ ታሪክ ዶክተር አብይ የሚባሉ መሪ እስካሉ ድረስ ይካሄዳል የሚል እምነት የለኝም። በምንም ታምር ሊካሄድ አይችልም። ያ ማለት ግን የሚካሄደውን ምርጫ ዝም ብሎ ገዢው ፓርቲ የ5 ዓመት ኮንትራት አድሶ የሚቀጥልበት እንዲሆን መፍቀር ደግሞ ተገቢ ነው የሚል እምነት የለኝም። የፖለቲካ ኃይሎች በደንብ በዚህ ጉዳይ ላይ ልንመክርበት፣ ልንወያይበት፣ ሰከን ብለን ልናስብበት ይገባል የሚል እምነት አለ። ያሳያል። አንዱ ትምህርት እንዲሆነን የተፈለገው ይሄ ነው። በአግባቡ ያልተያዘ አገር ዋስትና የለው። ይሄ ዝም ብሎ ኢትዮጵያ አትፈርስም የሚለው መፈክር የትም አያደርስም። ሀገር የፖለቲካ ፕሮጀክት ነው፣ በሰው የሚፈጠር ነው። አላግባብ ሲያዝ ደግሞ በሰው ሊፈርስ የሚችል ይሄን የሀገር ካፒ ታሪክ በደንብ ያሳያል። አንዱ ይሄ ነው። ሁለተኛ ሰላማዊ ህዝባዊ ቢተኝነት ውጤት ሊያመጣ ይችላል። ልናልፈው የሚገባ እድል አይደለም። ያን እድል ማሳለፍ ለበለጠ ጣጣ ሊያጋልጠን ይችላል። በሰላማዊ ትግል ደግሞ እንዴት ነው ተጨባጭ የሆነ ውጤት ሊመጣ የሚችለው? ምን አይነት ዝግጅት ነው መደረግ ያለበት? ያ ሰላማዊ ትግል ሲጀመር እና መስዋዕትነት ሲከፈልበት በድልም እንደሚጠናቀቅ እንዴት እርግጠኛ መሆን ይቻላል? ምን ዝግጅት ማድረግ ይቻላል? ያ ሰላማዊ ትግል እንዳይጠለፍ ምን ማድረግ ይቻላል? ያ ሰላማዊ ትግል እንዳይኮላሽና በሌላ አምባገነን አንድን አምባገነን እንዳይተካ ምን ዋስትና እዛ ውስጥ መፍጠር ይቻላል የሚለውን ጥያቄ ሁሉ ለመመለስ የሚያስችል ሌላው ትምህርት ይሄ ነው። ሌላው የፖለቲካ ጉዳይ ፖለቲከኞችን ብቻ የሚመለከት አይደለም። አሁን ኢትዮጵያ ውስጥ ብዙ ሰዎች ጦርነቱ የሚመለከታቸው አይመስላቸው፣ የፖለቲካ ቀውሱ የሚመለከታቸው አይመስላቸው። ጧት ተነስተው ልጆቻቸውን አጣጥበው ዩኒፎርም አልብሰው ወደ ትምህርት ቤት ይልካሉ። እነዛ ልጆች የወደፊት አገር ያላቸው ስለሚመስላቸው ነው ይሄን የሚያደርጉት። ጧት ተነስተው በንግድ ስራ ተጠምደው ገንዘብ ሲያባረሩ የሚውሉ ነጋዴዎች አሉ፣ ኢንቨስተሮች አሉ። የዚህ ሀገር ሁኔታ ተለውጦ ኦቨርናይት ያ ሁሉን ሀብትና ንብረት ሊጠፋ እንደሚችል ሀብትና ንብረት አይደለም ህይወታቸው ራሱ አደጋ ውስጥ ሊወድቅ እንደሚችል አያስቡም እና አያገባንም በሚል ስሜት ውስጥ ነው ያሉት። የሀገር ካፒ ታሪክ ይሄን ያሳያል። የፖለቲካ ጉዳይ ሲበላሽ እንዴት አገርን፣ ህብረተሰብን፣ ከዛም አልፎ ቤተሰብን፣ እያንዳንዱን ግለሰብ ለጥቃት ሊያጋልጥ እንደሚችል ያሳያል። ይሄ ትልቁ ትምህርት ይመስለኛል። ሌላው ደግሞ ሪሊ አንድ መንግስት ከወደቀ በኋላ ወይም ደግሞ አንድ መንግስት አንድ ሀገር የፖለቲካ ቀውስ ውስጥ ከገባ በኋላ ወደ በጎ አቅጣጫ ለመሸጋገር ምን አይነት ስልት ነው መከተል ያለበት? ምን አይነት ሽግግር ሊቋቋም ይችላል የሚለውን ደግሞ የጃይካ ስምምነት የሚለውን አንበበው ከሆነ ያ ስምምነት በደንብ ያሳያል። እርግጥ ነው የጃይካ ስምምነት የፈረሰን ሀገር እንደገና ለመፍጠር የተደረገ ስምምነት ነው በዛ የልቦለድ ታሪክ ውስጥ። ግን ከጥቂት ነገሮች ውጪ ለኢትዮጵያ ተጨባጭ ሁኔታ የሚሰራ ነው። አሁን በሀገራችን ትልቅ ጥያቄ አለ። ፖስት አብይ ምን አይነት መንግስት ነው የሚመጣው? የፈረንጆቹ ይጠይቁናል፣ ህዝቡ ይጨነቅበታል። ትልቅ የፖለቲካ ጥያቄ ነው። ይሄን ጥያቄ የጃይካ ስምምነት ይመልሳል። ይሄ መንግስት በራሱ ውስጣዊ ችግር ቢፈረካከስ፣ በታጣቂ ኃይሎች ቢሸነፍ፣ በሰላማዊ ህዝባዊ ቢተኝነት ቢሸነፍ ወደፊት የሚመጣው ሽግግር ምን አይነት ሽግግር ነው የሚሆነው? ካለፉት የከሸፉ የተጠለፉ ሽግግሮች የተሻለ የምናደርገው እንዴት ነው የሚለውን የጃይካ ስምምነት በደንብ ይመልሳል።
እና በመጽሐፍ ውስጥ ያሉት ትልልቁ ቁም ነገሮች እንደዚህ ናቸው። እና ይሄ የመታገያ አጀንዳ እንዲሆን ታስቦ የተዘጋጀ መጽሐፍ ነው እና የጉዳዩ ዋና ባለቤት ህዝብ መሆን አለበት። ዋናው እዚህ ውስጥ በሰላማዊ ህዝባዊ እምቢተኝነት እንዴት ለውጥ ማምጣት አለበት፣ ሰላማዊ የሆነ ሽግግር እንዴት ማምጣት እንችላለን የሚለው ቁልፍ ጥያቄ ነው።